እንዴት ይገኛል? እዚህ ጋር እግዚአብሔር እንዴት ያነጋግረናል? እዚህ ጋር እግዚአብሔር እንዴት መዓቱን በቃ ይለናል? አረ እንመለስ። ይሄንን ነው የምላችሁ። እንባችን እውነተኛ እንባ እንዲሆን ዳዊት አባታችን ባስልዮስ ሊቁ ባስልዮስ ዳዊት ከሰይፍ እግዚአብሔር አዳነው። ዳዊት እግዚአብሔር ከሰይፍ ያዳነው ሰይፍ ይዞ አይደለም፣ ጦር ይዞ አይደለም፣ መሳሪያ ይዞ አይደለም፣ በጸሎቱ ነው። ወሚት መዓተከ እምኔነ፣ መዓትህን ከኔ መልስ፣ ለባዕድ አሳልፈህ አትስጠኝ በማለቱ ነው። ዳንኤልም ከአናብስት አፍ ዳነ። ዳንኤልም ከአናብስት አፍ የዳነው መሳሪያ ይዞ ታንክ ይዞ መትረየስ ይዞ አይደለም፣ በጸሎት በጾም ነው የዳነው። ሶስና ከረበናት ዳነች ይላል። ሶስናም እንዳቅሟ በሴትነት አቅሟ ያንን ትልቅ ፈተና ያረፈችው በጾም በጸሎት ነው። አናንያ አዛርያ ሚሳኤል ከእሳት የዳኑት በጾም በጸሎት ነው ይላል። እነዚህ ሁሉ ፍቅር ያስፈልጋቸዋል። የፍቅር ሸማ ከላያችን ተራቁተን ራቁታችንን ቆመን የምስላ እግዚአብሔርን አቤት አቤት ብንለው እሱ ያውቃልና አይቀበለንም። በፊት እሱን ከመጥራታችን በፊት ወንድማችንን እንውደድ፣ እህታችንን እንውደድ፣ እርስ በርሳችን እንዋደድ። ዘር እየቆጠርን ወገን እየቆጠርን አጥንት እየቆጠርን ብሔር እየቆጠርን ይሄ የኔ ነው እያልን እግዚአብሔር ይቅር ይለናል ይለመነናል ማለት ዘበት ነው። እንዲህ ካለው ትውልድ እግዚአብሔር ዝም ይለዋል እንዲጠፋ። መዓት መከራ በመጣ ሰዓት ደግሞ እገሌ ኃያል ነው፣ እገሌ ደካማ ነው፣ እገሌ ባለጸጋ ነው፣ እገሌ ባለ ወገን ነው፣ እገሌ ባለ ታንክ ነው፣ እገሌ ባለ መትረየስ ማለት ነው። የእግዚአብሔር እጁ ኃይለኛ ነው፣ ድንጋይ ይቀጠቅጣል፣ እንደ ሰም ያቀልጣል። የእግዚአብሔር እጅ በመጣ ሰዓት ማንም የሚተርፍ የለም፣ መሸሸጊያም የለም ከእግዚአብሔር እጅ። ከአንተ እጅ ወዴት አመልጣለሁ? እንደ ንስር እንኳን ክንፍ ኖሮኝ እስከ ዓለም ዳርቻ ብበር አንተ የሌለበት የለም። አንተስ አንተ ክመ አንተማ አንተ ነህ ይላልና እግዚአብሔር በመጣ ሰዓት ሰዶምን አጥፍቷታል፣ ገሞራን አንዷታል። እግዚአብሔር በመጣ ሰዓት ዓለምን በንፍር ውሃ አጥለቅልቆ አጥፍቷታል። እግዚአብሔር በመጣ ሰዓት እግዚአብሔር የሚመልሰው ዳኛ የለም። በዳኛ በጠበቃ በዋስ አይመለስም። እግዚአብሔር የሚመለሰው በንጹሕ ልቡና ነው። እግዚአብሔር የሚመለሰው በፍቅር ነው። እግዚአብሔር የሚገኘው የሚመጣው በሰላም ነው። የሰላም ቤታችን የሰላም ቤት ሲሆን፣ ፍቅራችን እውነተኛ ፍቅር ሲሆን፣ ከመሪ እስከ ተመሪ ከተራ እስከ ታች እስካለው ሁሉም አንድ ሆኖ እግዚአብሔርን ሲጠይቅ ምድሪቷ የሰላም ምድር ትሆናለች። የዘሩባትን ታበቅላለች፣ የተከሉባትን ታፈራለች፣ የተወለዱባት ይባረካሉ። የምድር የሰላም ምድር ትሆናለችና ስለዚህ ሁላችንም የሰላም ሰዎች እንሁን። መልእክታችን እዚህ ላላችሁት ብቻ አይደለም፣ በመላ ለኢትዮጵያ ላሉት፣ ከዛም ተርፎ ለዓለም ላሉት፣ በወንዝም ላሉት፣ በተራራ ላይም ላሉት፣ በኮረብታ ላይም ላሉት፣ ዘርም ለሚቆጥሩት፣ ወንዝም ለሚለኩት፣ ለሁሉም ነው ይሄ መልእክታችን። እዚህ ግቢ ውስጥ ላላችሁት ብቻ አይደለም እና ወታደሩም ድንበር ይጠብቃል፣ በየቦታው መሯሯጡን ትቶ ገበሬውም አርሶ ያመርታል። ሽማግሌዎችም በቀያቸው ይጦራሉ። ተማሪዎችም ደብተር ይዘው ወደ ትምህርት ቤት ይሄዳሉ። ለእናትና ለአባቶቻቸው ብርሃን ይሆናሉ። አለዛ ግን ወጣቶች ከትምህርት ቤት ከቀሩ ወላጆች፣ እናቶች ልብሳቸውን ዘቅዝቀው፣ አባቶች ጢማቸውን እየረጩ ለቅሶ ነው የሚሆነው እና ስለዚህ እግዚአብሔር እንዲለመነን እንዲቅር ይለን
በንጹሕ ልቡና እግዚአብሔርን እንጠይቅ። ወጣቶች ዛሬ 75% ወጣት ነው። እምንለምናችሁ እምንጠይቃችሁ ነገር አለ። ያውም የቤተ ክርስቲያን መልእክት ነው። ዛሬ እናንተ ለቤተ ክርስቲያናችሁ ምትክ ሆናችሁ በአባቶቻችሁ እግር የምትተኩ ናቸው። ይህ ቤተ ክርስቲያን ታሪኩ ሲነገር 1700 ዓመት ሆኖታል ይባላል። 1700 ዓመት የሆነው ሰው እዚህ ውስጥ የለም። ነገር ግን የዛሬ 1000 ዓመት የነበሩ አባቶች የልጅ ልጆች ናችሁ። እናንተ የልጅ ልጆች ናችሁ። ዘር እየተተካካ እንጂ 1000 ዓመት የሚኖር የለም። እናንተ ነገ አባቶቻችሁን ተክታችሁ ይህችን ቤተ ክርስቲያን የምታስተዳድሩ ወጣቶች የሰላም ሰዎች ሁኑ፣ የእውነት ሰዎች ሁኑ። ፍቅር ይኖራችሁ። በኪሳችሁ በያዛችሁት ድምፅ በሌለው መሳሪያ አትጫረሱ። እውነት ተናገሩ። ጥቅም እናገኛለን ብላችሁ ወንድማችሁን የሚጎዳ እህታችሁን የሚጎዳ ነገር አትስሩበት። የሰላም መልእክት አስተላልፉበት። አባቶቻችሁ እንዲመርቋችሁ ሲያረጁም እንድታጎርሷቸው ሲመቱም እንድትቀብሯቸው እባካችሁ። እንደገና ደግሞ ፍቅር ይኖራችሁ፣ ትሕትና ይኑራችሁ። እግዚአብሔርንም ሰውንም አክብሩ። በትምህርት ቤት ስላላገኛችሁት በቤተ ክርስቲያን እኮ ታገኙታላችሁ። ይህን ትምህርት ግብረ ገብነቱ፣ መንፈሳዊነቱ፣ ታላቅህን አክብር፣ አገርን ውደድ፣ እግዚአብሔርን ፍራ የሚለውን በትምህርት ቤት ስለማታገኙት ዛሬ በዚህ መድረክ ላይ እንነግራችኋለን እና እግዚአብሔርን አክብሩ፣ ታላላቆቻችሁን ፍሩ፣ እግዚአብሔርን ፍሩ፣ ታላላቆቻችሁን አክብሩ፣ እናት አባቶቻችሁን ጥሩ። እንደገና ለጠራችሁ ሁሉ አቤት አትበሉ። እሺ፣ ለጠራችሁ ሁሉ አቤት አትበሉ። ለማረካችሁ ሁሉ እጅ አትስጡ። እናንተ የአባቶቻችሁ ልጆች ናችሁ። የሐዋርያት የነ ጴጥሮስ የነ ጳውሎስ የነ ያዕቆብ የነ ዮሐንስ የ318ቱ ሊቃውንት ልጆች ናችሁ። የነ አትናቴዎስ የነ ጎርጎርዮስ የነ መቃርዮስ የነ ባስልዮስ የነ ዮሐንስ አፈወርቅ ልጆች ናችሁ። መጤዎች አይደላችሁም። ያገኘ ሁሉ ማርኮ አይውሰዳችሁ። እናንተ የኦርቶዶክስ ተዋሕዶ በ40 በ80 ቀን በሥላሴ ማኅተምነት የታተማችሁ ናችሁ። ማኅተባች በ80 በ40 ቀን ያገኛችሁትን ማኅተም በየጎዳናው አትበጥሱት። ይሄ የአባቶቻችሁ ታሪክ የኢትዮጵያውያን ታሪክ አይደለም። ማኅተምን በጥሶ ታሪክን አጥፍቶ ኢትዮጵያዊ ነኝ ማለት አይቻልም። ደፍረን ነው የምንናገራችሁ። ኢትዮጵያውያን አባቶቻችሁ እግዚአብሔርን አክብረው ሰውን እንደ አብርሃም አብልተው አጠጥተው እንደ ያዕቆብ እግዚአብሔርን ፈርተው የኖሩ አባቶቻችሁ ናቸው። እነሱን መሰሉ። እናንተ እስራኤላውያን ምን ነካችሁ አለ ኢሳይያስ በምዕራፍ 52 ላይ። ምን ነው ምን ነካችሁ? አባታችሁ አብርሃምን እናታችሁ ሳራን ተመልከቱ፣ እነሱን ምሰሏል። እናታችሁ ሳራን አባታችሁ አብርሃምን እንድትመስሉ እግዚአብሔር ይርዳችሁ። አሜን። ገባችሁ ያልኳችሁ? ተረዳችሁ ያልኳችሁ? አዎ። በየጎዳናው በየፌርማታው ማኅተባችሁን አትበጥሱ። ግድ የላችሁም። ማንም ብልጥ ሆኖ መንግሥተ ሰማያት የሚገባ የለም በጥበብ። ማንም ሞኝ ሆኖ ከመንግሥተ ሰማያት የሚቀር የለም። በብልጠት የእግዚአብሔር መንግሥት አትወረስም። በዘዴ የእግዚአብሔር ደጅ አትገኝም። የእግዚአብሔር ደጅ የምትገኘው በታማኝነት ነው። ወኩን መሃይምነ እስከ ለሞት ወሁበከ አክሊለ ሕይወት። እስከ ለሞት ድረስ እስከ ሞት ድረስ የታመንክ ሁን፣ በኋላም የክብር አክሊል እሰጥሃለሁ ነው ያለው ዮሐንስ ወልደ ነጎድጓድ።
እስከ ሞት ድረስ የታመናችሁ እንድትሆኑ እግዚአብሔር ይርዳችሁ። አሜን። ተናግረን ባስቀየምናችሁ ይቅርታ አድርጉልን። ስለባሰብን ነው፣ ስለጨነቀን ነው፣ ስለቸገረን ነው። መድረኩ ይነገራል፣ ይሰበካል፣ ወንጌሉ ይተረጎማል። በአየር ላይ ስለጠፋ ነው። መንፈስ ቅዱስ ይደርባችሁ። አሜን። መንፈስ ቅዱስ ይደርባችሁ። አሜን። መንፈስ ቅዱስ ማረፊያ ካላገኘ፣ መንፈስ ቅዱስ መግቢያ በር ካላገኘ እንደ ርግብ በሮ ይሄዳል። መንፈስ ቅዱስ ማረፊያ ይፈልጋል እንዲገባ፣ አለዛ መንፈስ ቅዱስ እንደ ርግብ በሮ ይሄዳል፣ ከላያችን ይጠፋልና። መንፈስ ቅዱስ በላያችሁ ይረፍ። አሜን። የአባቶቻችሁ በረከት አይለያችሁ። አሜን። ቅዱስ ሚካኤል በረድኤቱ ይጠብቃችሁ። ከደጁ አይለያችሁ። ከክፉ ነገር ሁሉ ይሰውራችሁ። ጣዕሙን በልቡናችሁ ፍቅሩን በአንደበታችሁ ይሳልባችሁ። አዛውንቶቹ ታላላቆቹ እግዚአብሔር አምላክ ረጅም ዕድሜ እንደ አባቶቻችን ይስጣችሁ። ታናናሾቹ በረድኤት በጸጋ በጥበብ በእውቀት ያሳድጋችሁ። የሰላም አምላክ ሰላሙን፣ የፍቅር አምላክ ፍቅሩን፣ የቸርነት አምላክ ቸርነቱን ያድላችሁ። ለሚመጣውም ዓመት እንደዚሁ በደጁ ቆማችሁ ለማመስገን ያብቃችሁ። ከደጁ አይለያችሁ፣ ከፍቅሩ አይነጥላችሁ። የድንግል ማርያም እናትነት፣ የመላእክት ተራዳይነት፣ የቅዱሳን ጸጋ በረከት ይደርባችሁ። ከምንፈራው ሁሉ መከራ ይሰውራችሁ። ከምንፈራው ሐዘን ሁሉ ይሰውራችሁ። አይዟችሁ፣ እግዚአብሔር ከጠየቅነው ሁሉን ያስወግደዋል። እንደ ሰማይ ላይ ደመና ይገፋዋል። የምንሻውን ያደርግልናል፣ የምንፈልገውን ይሰጣናል። ብርሃን አምላካችን የብርሃን አምላክ ነውና ብርሃኑን ያበራልናል። የምንሻውን ይስጠን፣ የምንፈልገውን ያድርግልን። ስናንኳኳ ይክፈትልን፣ ሲርበን ይመግበን፣ ሲጠማን ያጠጣን፣ ስንታመም ይማረን አምላካችን። ዛሬ ዕለት እዚህ ሰዓት እንዳደረሰ ለመጪው ዓመት በሰላም ጠብቆ ያድርሰን። ቅዳሴውን በሰላም እንድንፈጽም ፈቃዱ ይሁንልን። ለዓመቱ ያድርሰን ያድርሳችን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ክብር፣ ምስጋና ለዘላለሙ አሜን። ቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን ይቅር የሚል በደልን የሚያቃልል ለአባቶቻችን ለሐዋርያት ሥልጣነ ክህነትን የሰጠ በምድር ያሰራችሁት በሰማይ እየታሰረ ይሆናል፣ በምድርም የፈታችሁት በሰማይ እየተፈታ ይሆናል ብለሃልና አሁንም ከሠራነው ኃጢአት ከበደልነው በደል የመንግሥት ወራሾች እንሆን ዘንድ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ በእንተ እግዝእትነ ማርያም መሐረነ ክርስቶስ፣ እግዝእትነ ማርያም ጌታዬ ኢየሱስ ክርስቶስ ሆይ ኃጢአትን ይቅር የምትል በደልን የምታቃልል የኔንም የወገኖቼንም ኃጢአት ይቅር በል። አሜን። የማይሠራ ኃጢአት ሁሉ እግዚአብሔር ይፍታ። እሺ እንግዲህ ሁላችሁም ቀስ ብላችሁ እርስ በርሳችሁ መልካም በዓል ብያለሁ። ሁላችሁም እንኳን አደረሳችሁ። አሁን ቅዳሴ እንገባለን፣ ቅዳሴ እናስቀድሳለን። ያው ላይቭ ስለማይኖረኝ ላይቭ ዛሬ እዚህ ላይ ያበቃል። ሁላችሁም መልካም በዓል ብያችኋለሁ። ላይቫችን ዛሬ እዚህ ላይ ያበቃል ማለት ነው። ቅዳሴ ስለምገባ ነው፣ ይቅርታ። እሺ ሁላችሁም መልካም በዓል ብያለሁ። ደስ ብሏችኋል አይደል? ደስ አላላችሁ? ደስ አላላችሁ? ፕሮግራሙ ስለቶች እጅግ በጣም በርከት ያሉ ስለቶች ደስ አላላችሁ? አሉ። እነዚህን ስለቶች በማታው መርሃ ግብር የምንነጋገር ይሆናል። አንዲት እናታችን ከእንግሊዝ ሀገር
ቤቱን ሁላችሁም ፎሎ አድርጉት። እሺ እንደዚህ አይነት ፕሮግራሞች ስለማስተላለፍ ቤቱን ፎሎ አድርጉት። ሁላችሁ ቤቱን ፎሎ አድርጉት። ጃንጥላ የያዛችሁ ወደዚህ ወደ አውደ ምሕረቱ አምጡልን። ይሄ እንግዲህ የደብሩ የጽሕፈት ቤት ኃላፊዎች፣ ዋና ቁጥጥር፣ የጠቅላላ አገልግሎትና ሌሎችም ይህንን ሳጥን እየሞላ ነው፣ ያሽጉልናል። ኪሳችሁን ጠብቁ። የምዕራፈ ቅዱስ ሚካኤል ወጣቶችን ከልብ እናመሰግናለን። እንደዚሁም መላው የጸጥታ አካላት በሙሉ በቅዱስ ሚካኤል ስም እናመሰግናለን። የደብራችን ሰንበት ትምህርት ቤት ይህን ዲኮር ያመጡልንን፣ ይህን ሳውንድ የተከሉልን ሁሉንም እግዚአብሔር አምላክ የአገልግሎት ዋጋቸውን ይክፈልልን እና ሁላችሁም እንግዲህ ተረጋግታችሁ የምታስቀድሱ ቀስ ብላችሁ ተረጋግታችሁ አስቀድሱ። የማታስቀድሱ ግን ስትወጡ በጣም ተጠንቀቃችሁ ነው መውጣት ያለባችሁ። እንደዚሁም በደብራችን በአይነቱ ልዩ የሆነ ጉባኤ ባህራን የካቲት 1 እና ግንቦት 9 ጉባኤ ባህራን 1 እና ጉባኤ ባህራን 2 በደማቅ ሁኔታ አዘጋጅተን ተባብራችሁ ሁላችሁም ተካፍላችሁ አልፏል። አሁን ጉባኤ ባህራን 3 በደመቀ ሁኔታ በእናንተ ርብርብ ጥቅምት 15 ሁላችሁ ቤቱን ፎሎ አድርጉት። እንደዚህ አይነት ፕሮግራም ስለማስተላለፍ ሁላችሁ ቤቱን ፎሎ አድርጉት። ቤቱን ፎሎ አድርጉት ጋይስ። ሁላችሁ በቅርብ ደግሞ 200 ሺህ እንገባለን፣ አብረን እናከብራለን። ሁላችሁ ቤቱን ፎሎ አድርጉት። ሁላችሁም ጥቅምት 15 ቀን በማስታወሻችሁ ጽፋችሁ ሁላችሁም እንዳትቀሩብን በቅዱስ ሚካኤል ስም ጥሪያችን አስተላልፈናል። ሁላችሁም ቤቱን ፎሎ አድርጉት። እንደዚህ አይነት የኦርቶዶክስ አስተምሮች የሚለቅበት ፔጅ ነው። ሁላችሁም ቤቱን ፎሎ አድርጉት። እሺ፣ እንደዚሁም አሁን ፎሎ አድርጉት። ምስራቀ ሕይወት ትጠቀማላችሁ እንጂ አትጎዱም። ቤቱን ፎሎ አድርጉት። ሚካኤል ብዙ ነገር አድርጎልኝ እግሬ ማሞኝ ነበረ፣ ስለፈወሰኝ 10 ሺህ ብር ገቢ አድርገዋል። ሪቺ የኔ ታቦት ሲገባ መጣች ነበረ። ቅዱስ ሚካኤል ስለፈወሰልኝ 2000 ብር ገቢ አድርገዋል። እግዚአብሔር ያመሰግናችሁ። ወለታና እንደዚሁም አስራት በኩራት እንደዚሁም ስለት አንድ ላይ 20 ሺህ ብር ገቢ አድርገዋል። እግዚአብሔር ነው። ሪቺ ጉድ ሞርኒንግ። ታቦቱ አለፈች ሳትባረክ እንኳን አደረሰች። ቅዱስ ሚካኤል ለመንኩት አስተካከለልኝ። ለክብር መገለጫ 600 ብር ወለተ ሥላሴ ወንድሜ ቅዱስ ሚካኤል ስለፈወሰልኝ ስላዳነልኝ 500 ብር ገቢ አድርገዋል። እንደዚሁ እግዚአብሔር አንድ ጃንጥላ እግዚአብሔርን አመስግኑላቸው። ባሉ እንደቀጠለ ነው። ቲናዬ እንዴት ነሽ? እንኳን አደረሰሽ። ጥላ የወሰዳችሁ ሰዎች ሁላችሁ ወደዚህ ወደ አውደ ምሕረቱ አምጡና መልሱ። ሁላችሁ ቲናዬ ፎሎ አድርጌሻለሁ። እሺ መልሽ ፎሎ ወደዚህ አምጡልን። ያ ከዚህ በኋላ ቅዳሴ ስለሚገቡ ነው፣ ለዛ ነው። ከአሜሪካ ስራ ነበረው ባለቤቷ ነው። ጃንጥላ አስከብታች ናቸው። መልካም ባልመኝልሽ ታቦቱ ገባ እንጂ ብደርሽ አሪፍ ነው። ከእስራኤል ሀገር ነው። መልኬና ትርሳዊ የሚባሉ ባልና ሚስት 44 ሺህ ብር ገቢ አድርጓል። እግዚአብሔርን አመስግኑላቸው። እንደዚሁም ሁለት ጊዜ እናቴ ታማ ነበረ። መጥቼ ለቅዱስ ሚካኤል ነገርኩት። እናቴን አዳነልኝ። አንድ ጃንጥላ አስገብቷል። እግዚአብሔርን አመስግኑላቸው። ሁለተ ሚካኤል እንደዚሁ የልቤን ሁሉ ቅዱስ ሚካኤል ፈጸመልኝ። ለክብር መገለጫ ይሆን ዘንድ 1000 ብር ገብረ ማርያም ቅዱስ ሚካኤል ቤት መጥቼ ብዙ ነገር ጠይቄው ስለፈጸመልኝ አንድ ጃንጥላ እግዚአብሔርን አመስግኑላቸው። እሺ እንግዲህ ጉባኤያችንን የማታው ጉባኤ እንዳለ ነው። እናንተ በግራም በቀኝም ያላችሁ እባካችሁ ቀስ ብሎ የሚደርስ ስለሆነ ከፊት ለፊት ወጣቶች እያስተናገዱ ነው። ስትወጡ ኪሶቻችሁን ጠብቁ፣ እጆቻችሁን በአይነ ቁራኛ እየተከታተላችሁ ቀስ ብላችሁ ቆም እያላችሁም መሄድ ትችላላችሁ። የአዲስ አበባ ትራፊክ ፖሊስ አንዱ የሚያስተላልፈው መልእክት የትራፊክ ፍሰቱ በተሳለጠ መልኩ እንዲሄድ ለማድረግ ሁላችንም ስንወጣም ስንገባም ቀስ ብለን እንድንወጣ፣ ዜብራ ጠብቀን እንድንሻገር፣ እንደዚሁም አሽከርካሪዎች ቅድሚያ በመስጠት
ይህንን እንድታደርጉ የአዲስ አበባ ትራፊክ ፖሊስ ማኔጅመንት ያስተላልፋል። በተለየ መልኩ የየካ ክፍለ ከተማ ትራፊክ ፖሊስ ጽሕፈት ቤት ሁላችሁም ደህንነታችሁን ጠብቃችሁ ከትራፊክ የጸዳች ከተማ እንድትኖረን በማለት መልእክታቸውን አስተላልፈዋል። ከእስራኤል ሀገር 10,000 ብር አስገብቻለሁ። ወደ ልብላችሁ አመስግኑልኝ። ወለተ ማርያም የተባሉ እናታችን 20,000 ብር ገቢ አድርገዋል። 1,000 ብር የህይወታችን በዚህ ገቢ አድርገዋል። እንግዲህ ያው የሁለቱም ይኸው በግራም ጃንጥላ እዚህም አባቴ ቃል የገቡትንና ስለት አምጥተዋል። ሁላችሁም እንግዲህ ደጋግመን የምንነግራችሁ ለደህንነታችሁ ነውና ኪሳችሁን ጠብቃችሁ ቀስ ብላችሁ ቆም እያላችሁ ትደርሳላችሁ። በተለይ እዚህ ፊት ለፊት ላይ ከፍተኛ መጋፋት አለ። እሺ ለቁርባን አብቃኝ ብዬ ስለ ቅዱስ ሚካኤልን አምጥቻለሁ። አመስግኑልኝ። ዶክተር ሄለን ያው በዝማሬ ታገለግለናለች። እሺ በዝማሬ ታገለግለናለች። እናንተ ግን ስትወጡ ስትገቡ ራሳችሁን ጠብቁልን። ጊፍት ያላችሁ ቤቱን እየባረካችሁ አካውንታችን አሪፍ እንዲሆን ቲክቶክ ምልክት ፍላወር ቲክቶክ ምልክት አይ ላይቭ ትንሽ ማለት ታቦር በውስጤታ ኦሪት በውስጤታ ታቦር በውስጤታ ኦሪት በውስጤታ ይኬልልዋ በወርቅ ይኬልልዋ በወርቅ ይኬልልዋ ትናንትና 8 ሰዓት የገባው እስካሁን አለ። ይኸውላችሁ 8 ሰዓት የገባው ትናንትና ኦሪት በውስጤታ ታቦት በውስጤታ ብፁዕ አቡነ ሕርያቆስ የሚያስገነቡት ቅድም የነገርኳቸው ብፁዕ አባታችን ናቸው። እያስገነቡት ያለው የሆሳዕና ደብረ ገነት ቅድስት ማርያም ቤተክርስቲያን ህንፃ ማሰሪያ ይህን ቅድም የነገርናችሁን በማስታወስ ሁላችሁም የበኩላችሁን አስተዋጽኦ እንድታደርጉ በድጋሚ ማሳሰብ እንፈልጋለን። ከእስራኤል ፍልስጤም ጦርነት ተርፌ ነው የመጣሁት። 10,700 ብር ገቢ አድርጋለሁ። ሁላችሁም የልባችሁ ሙላላችሁ፣ ልባችሁን ያብስላችሁ ከመከራ ስጋ ከመከራ ነፍስ ስለያዛችሁ በሙሉ ለሀገራችሁ ለኢትዮጵያ በሰላም ክትድግፍ አድርጉ። ለሀገራችሁ ያብቃችሁ፣ ለመርገጥ ያብቃችሁ፣ ጤና ይስጣችሁ፣ በልጅ በትዳር ይባርካችሁ፣ ጤና ይስጣችሁ፣ የምታስቡትን የምታለሙትን ሊቀ መላኩ ቅዱስ ሚካኤል ይስጣችሁ፣ ጤና ይስጣችሁ፣ መጨረሻችሁ ሁላችሁም ያሳምርላችሁ። ሁለት ጃንጥላ ዕጣን ዘቢብ ገቢ አድርጌያለሁ። የደብራችን የካ ደብረ ሳይል ቅዱስ ሚካኤል የባንክ አካውንት አጭር አካውንት የህብረት ባንክ 1213 ነው። ይህንን ሁላችሁም እንድትይዙት 1213 የህብረት ባንክ ነው። የህብረት ባንክ አካውንት የምትፈልጉ ሰዎች 1213 ነው። እሺ የህብረት ባንክ ነው። ያዛችሁ የምትሉትን ማስገባት ይችላል። 1213 ህብረት ባንክ 1213 እንደዚሁም 1227 ደግሞ የአባይ ባንክ የደብሩ አካውንት ነው። እንደዚሁም ለቤተሰቢውን ማሰሪያ የሚሆነው ደግሞ 1,076,487 አካውንት ነው። ይሄን ሁላችሁም ያዙልን። ለደብሩ ማህበረ ካህናት ወርሃዊ ደሞዝ የሚከፈልበት አካውንት ደግሞ 10,10,80,84,33 ነው። ይሄ ያው ሞቅ ያረኳት የደሞዛችን ጉዳይ ስለሆነች ነው። 10,10,80,84,33 የደብሩ አካውንት ነው።
እሺ እዚህ የምታዩት እህታችን ከእንባ ጋራ ነው። ዶክተሮች ተሰባስበው ልጅ መውለድ አትችይም፣ መውለድ የምትችይበት አቅም የለሽም፣ ማህፀንሽ ለዚህ አልተመቻቸም አልተዘጋጀም ብለው ወሰኑብኝ። እያለቀስኩ መጥቼ ለካው ሚካኤል ለገናናው ንጉሥ ለቅዱስ ሚካኤል ነገርኩት። የእነሱን ውሳኔ ሽሮ ቅዱስ ሚካኤል ይኸው ልጅ አሳቅፎኛል ሰጥቶኛልና በሐኪሞች የተነገራትን ሰምሮ ይኸው እንደዚህ አድርጎ ባህራንን የረዳ ቅዱስ ሚካኤል ማህፀኗን አለምልሞ ልጅ እንድታገኝ ረድቷታል። ሁላችንም ይህንን ነው የሚያደርገው። የካው ገናናው መልአክ ቅዱስ ሚካኤል ችግሮቻችን እንደዚህ ነው የሚፈታውና የሁላችንም ችግሮቻችን ይፍታልን። አሜን። በደብሩ አካውንት ገቢ ያደረጉ 1200 እሺ ጋይሶች ቅዳሴ ሊገቡ ነው። እንግዲህ መልካም ጊዜ ይሁንላችሁ። እወዳችኋለሁ። እዚህ ያሉት አባቴ ደግሞ ልጄ እግሩ በጣም ማመሰግነው ስለነበራችሁ ታፕታፕ ኮፒ ሊንክ ስላደረጋችሁ በጣም ማመሰግነው። ቅዳሴ ሊገቡ ስለሆነ ነው ስልኬ ማድረግ አለበት። መልካም ባል ይሁንላችሁ። ስለቶቻቸውን የያዛችሁ እዚህ ፕሮግራማችን እንግዲህ እዚህ ላይ ያበቃል ማለት ነው። እዚህ አካባቢ መልካም ጊዜ ይሁንላችሁ። ቅዳሴ ገቡ። መልካም ጊዜ ጋይስ። ወለተ ኪዳን የተባሉ እናታችን አንድ ጃንጥላ አስገብተዋል። የቅዳሴው ስነ ስርዓት